አንድ ጥያቄ ልጠይቅ። ገኒ ትወዳታለህ አይደል? ያው በህት ምሳሌ መስጠት ስላልፈለኩ ነው። ለምሳሌ እኔና ገኒ አንድ ላይ ተቀምጠን ለነሱ ያለን ስሜት ግለጽላቸው ብትባል ሁለታቸውንም አፈቅራቸዋለሁ የምትለው ወይስ ሁለታቸውንም እወዳቸዋለሁ የምትለው? አይ ገኒን እወዳታለሁ፣ ያው እንደ እናት ማለት ነው። አንቺ ደግሞ አፈቅርሻለሁ። ገኒ የሆነ ጊዜ ስለ ፍቅርና ስለ ሞዴል ልዩነት ስታስረዳኝ ምን አለች መሰለህ? አንድ ሰው የፍቅርና የሞዴል ልዩነት ሲያስረዳ በአበባ መስሎ ነበር። አንድ ሰው አበባውን የሚወዳት ከሆነ ይቀጥፋትና እየሸተታት ይዟት ይሄዳል። አበባውን የሚያፈቅራት ከሆነ ግን ማንም ሰው እንዳይቀጥፍበት እንዳጠውልቅ ይንከባከባታል። ሁሌም አበባዋ ስትፈካ ሲያያት ልቡ በሐሴት ይሞላል። የሞዴልና የፍቅር ልዩነት ይሄ ነው። ለአንቺ ፍቅር ማለት ምን ማለት ከሆነ ጥያቄ፣ ፍቅር ማለት ፈጣሪ ነው። ፍቅርን ያስተማረን ያስረዳን እግዚአብሔር ነው። ሌላው ደግሞ ፍቅር ስጋዊ ፍላጎት አይደለም። ለአንዳንዶች ፍቅር ማለት ድንገት መጥቶ የሚይዛቸው የማይቆጣጠሩት ስሜት ነው። ፍቅር ለሌሎች ይጠቅማል፣ ለኔም ጥሩ ነው ብሎ ወደሚመኙት መሳብ ነው። ፍቅር ለራስ ወዳድነት፣ ለስሜታችን የሚስማማን ነገር ማድረግ አይደለም። ፍቅር ምኞታችንን መከተል አይደለም። ፍቅር በህይወታችን ውስጥ ያለውን ጉድለት ወይም እጦት የምናሟላበት አቋራጭ መንገድ አይደለም። ፍቅር ከሌሎች ቀምተን ለራሳችን የምንጠቀምበትም አይደለም። የፍቅር ትርጉም በጣም የተወሳሰበ ስለሆነ ከራስ ወዳድነት ጋር አንድ ላይ ተደርጎ ይወሰዳል። ፍቅር ሲጀመር ሰውን መርዳት ነው። የፍቅር ዓላማ ስለምንወደው ሰው እንጂ ስለኛ አይደለም። ፍቅር የሚያማክለው የምንወደውን ሰው ጥቅም እንጂ የራሳችንን አይደለም። ፍቅር የኛን ፍላጎት ሳይሆን የምንወደውን ሰው ፍላጎት በማሟላት ላይ ያተኩራል። የምንወደውን ሰው ለማወቅና ለማገልገል ስለምንወደው ሰው ማወቅና ማጥናት ግድ ይላል። ስለዚህ ፍቅር የሚጀምረው ስለምንወደው ሰው ማወቅ ነው። የምንወደውን ሰው ፈጣሪ እንወደዋለን። እሱን የሚያስደስተውን ነገር ለማድረግ ስለምንፈልግ ቃሉን እናጠናለን። ሰዎች ስለ ፈጣሪ ሲጽፉና ሲናገሩ እንሰማለን። ምክንያቱም ከምንወደው ፈጣሪ ጋር ያለንን ግንኙነት ለማጠናከር ማወቅና መረዳት ስለሚጠይቅ፣ እንዲሁም የምንወደውን ሰው በሚገባ ለመያዝ ስለሱ ማወቅ ይኖርብናል። ያ ማለት ያን ሰው አናስከፋውም ማለት ነው። ከዛ ሰው ጋር ያለንን ግንኙነት የምናሳድገው ስንናበብ ነው። የምንወደውን ሰው አወቅነው ማለት እንደ ራሳችን አድርገን ተቀበልነው ማለት ነው። ስለምንወደው ሰው ኃላፊነቱን እንወስዳለን። ከምንወደው ሰው ጋር አንድ ሆነን እንቆጠራለን። የምንወደውን ሰው ድካም እንረዳለን፣ እናም ጥንካሬው እንሆናለን። በምንወደው ሰው ህይወት ላይ ዋጋ እንጨምራለን። የምንወደውን ሰው እንደ ራሳችን እንይዘዋለን። ፍቅር ለምንወደው ሰው ስኬት መስራት ነው። ሰውን ለመረዳት ለምንወደው መልካም ማሰብ፣ መልካም መናገር፣ መልካም ነገር ሁሉ መመኘት ፍቅር ነው። ፍቅር ከምንወደው ሰው ጋር ራሳችንን ማስተባበር ነው። እና አሁን የኔ ፍላጎት ለማሟላት እያጠናሽ ነው? ምን ነው አትፈቅድልኝም እንዴ? ፍቅርን የምትረጅበት መንገድ በጣም ነው ደስ የሚለው። ፍቅር እንደዚህ ትገልጿለሽ ብዬ አልጠበቅኩም ነበር።